እንደምን አላችሁ? ሰላም እግዚአብሔር ይብዛላችሁ። ስሜ ሱራፌል ይባላል። የበገና ደርዳሪ ነኝ። በሙያዬ ደግሞ የባንክ ሰራተኛ ነኝ። እንግዲህ በገና የሚለውን ሀሳብ ይዤ ትንሽ አጠር ላለች ጊዜ አንዳንድ ነገሮች ልናገር እፈልጋለሁ። እርግጥ ብዙ ቪዲዮዎችን ሰርቻለሁ ከዚህ ቀደም ማስተማር ብዬ ብዙም አልቆጥረውም፣ ግን በአንድም በሌላ መልኩ ከበገና ጋር ከዜማ ጋር በተገናኘ ሁኔታ ብዙ ሰርቻለሁ ዩቲዩብ ላይ። ሶ የኔ አመጣጥ ምን ይመስላል? እኔ እንደማቀው በገና ደግሞ ሰዎች እንዴት ቢያውቁት ጥሩ ነው ብዬ እሞክራለሁ እንግዲህ ለማስተማርም ለማሳየትም በአንድም በሌላ መልኩ ደግሞ ሰዎች አእምሮ ውስጥ ልብ ውስጥ እንዲኖር ስለ ራሴ ጥቂት ባወራ መልካም ነው ብዬ አስባለሁ። ምክንያቱም የሚጠቅሙ ነገሮች ከህይወታችን ኤክስፒሪየንስ ይገኛል። ግን ከሱ በላይ ጉዟችን ብዙ ይናገራል። ዛሬ ለመድረሴ እዚህ ቦታ ላይ እግዚአብሔር አምላክ የራሱን ልዩ ኪነ ጥበብ እንግዲህ ድንቅ በሆነ ማለት ነው የሱ ብቻ አሰራር በሆነ እንግዲህ አድርሶኛል። ብቸኛ ነኝ ብዬ አላምንም፣ ግን እኔን የሚመስል ሌላ ሰው ግን አይኖርም። እናንተን የሚመስል ሌላ ሰው እንደማይኖር ከበገና ጋር የተዋወቅኩት እንዴት ነው የሚለውን ብቻ ሳይሆን ወይም ደግሞ የበገና ህይወቴ ወይም ደግሞ የበገና ጉዞዬ ብቻ ሳይሆን I want to talk about more about how እኔ እንደዚህ ብዬ እንደመጣው ነው። ደስ የሚል ነገር አለው። በጣም ብዙ የሚያስተምር ነገር አለው። ለብዙዎች ደግሞ በአንድም በሌላ መልኩ የሚሰጣቸው የሆነ ሴንስ ኦፍ ነው እንዴት ነው ኮንሽስ ወደ መሆን ራስን የማወቅ የምናደርገው ነገር የመመርመር በአንድም በሌላ መልኩ ይሰጣል ብዬ አምናለሁ። እንግዲህ እኔ በገና ደርዳሪ ሱራፌል ተብዬ ሰዎች ሳያውቁኝ በፊት ብዙም ይሄን ያህል ልናገር የምችልበት ያን ያህል ከሰው ተለይቶ ሊያሳየኝ የሚችል ባህሪ አልነበረኝም። ላይክ ኤኒ ፐርሰን በልጅነቴ ከትምህርት ቤት ቤተክርስቲያን ያ ነበረ ጉዞዬ። ብዙም ጓደኛ አልነበረኝም። ብዙም እንደ ወጦ ለመፍጠር የሚያስችል ኢንቫይሮንመንትም አልነበረኝ። በትንሽም ይሁን በብዙ መልኩ አይ ዋዝ ቬሪ ያው እንግዲህ በሂደት ኢንትሮቨርት ሆኛለሁ። ግን ብቸኝነት በልጅነቴ ነበረ። አንደኛ ከባህሪ ጋር የሚገጣጠም ሰው አለመኖሩ ብቻ ሳይሆን some part of my growing up በቤት ውስጥ ስትሪክት የሆነው አያያዝ ኮንትሪቢዩት አድርጓል እና ለረጅም ጊዜ የቤት ልጅ ነበርኩኝ። ያንን ማለፍ በቻልኩበት ሰዓት ደግሞ ወደ ትምህርት ዓለም ስገባ ይዛችሁት የመጣችሁት አይዲያ it really will play its role እና ብዙም ጓደኛ ፈጥሮ ይሄን ያህል ብዙ የመሄድ በተለይም በልጅነት ጊዜ like any other kid I was በቃ ትምህርት ቤት ውስጥ ምናምን ጓደኞች በቃ የትምህርት ቤት ጓደኛ ነበረበት። ከዛ ውጪ ግን ይሄን ያህል ልብ ለልብ የተቀራረብኩት ወይ ደግሞ ላይክ በጣም ብዙ ያተረፍኩበት ብዬ የምለው የጓደኝነት ታሪክ የለኝም።
ኤቭሪቲንግ የራሱ ሪዝን እንዳለው አውቃለሁ። በጊዜ ሂደት ነው የተረዳሁት ማለት ነው። ይሁን ልምጣ። በገና ለእኔ ምንድን ነው? በገና ምንድን ነው ያመጣኝ እዚህ ጋር? ቤተሰቤ ውስጥ በጣም ትልቅ ሀሳብ ተሰጦትና በጣም ትልቅ እይታ ተሰጦት በጣም ከፍተኛ የሆነ እይታ እንዲሁም ደግሞ አጽንኦት የሚሰጥ የነበረው ትምህርት ነው። ትምህርት ጠቅሞኛል። ምንም እንኳን የምወደውን ተማርኩኝ ባልልም፣ ግን እንጀራ የሚሰጠኝን ነገር ተምሬያለሁ። ጎበዝ ተማሪ ነበርኩኝ፣ ግን በጣም ጎበዝ አልነበርኩኝም። አኮርድ የነበሩ ባህሪያት ነበሩኝ፣ አሁንም አለ። አይ ዶንት ኖ ይስተካከላል ብዬ አላስብም፣ ግን በአንድም በሌላ መልኩ አይቼዋለሁ እንዳለኝ። ማንበብ በጣም እንድወድ በጣም ቤተሰቦቼ ትልቅ የሆነ ሮል ተጫውተዋል። እናቴም አባቴም በህይወት በነበሩበት ጊዜ ትልቅ ነገር የነበረው ምንድነው? they made us very በቃ እንደ ልጅ የሚያስፈልገውን ሁሉ አድርገውልኛል። በጣም ለሳይንስ ትልቅ ፍቅር ነበረኝ። በተለይ ደግሞ ኬሚስትሪ በጣም ነበር የምወደው እና ኬሚስትሪ የምወደውን ያክል እናቴ በልጅነቴ የማስታውሰው ነገር የሂሳብ መምህር ነበረች። ማረበት የነበረው ትምህርት ቤት ላይ ነው አብረን ከ1 እስከ 8 እንግዲህ የነበር ነው ማለት ነው። እና ከሷ አንድም በጣም ልዩ ለኔ ቦታ የሰጠችኝ ብዬ የማስበው እግዚአብሔር አምላክ እንግዲህ ነፍሷን በሕያዋኑ ዓለም ያኑረውና በጣም ትሞክር ነበር የምፈልገውን ነገር ለማሟላት። በተለይም ደግሞ ለኬሚስትሪ የነበረኝ ስሜት በጣም ከፍተኛ ነበርና ቤት ውስጥ ብዙ ነገር ሰራ ነበር። በተለይም ደግሞ በጣም ብዙ ኤክስፐሪመንቶችን ለመስራት ሞክር ነበር። like everything I want to do በቃ everything። እና ግቢያችን ውስጥ የሆነች ቦታ ላይ እንደ ኬሚስትሪ ላብ ነበረች። so growing up my family was so supportive በብዙ ነገር። but one thing supportive ያልነበሩበት ነገር ምንድነው? everything that really change your direction ከመማር የሚያዘናጋ ነገር ቦታ አልነበረም። ትምህርት መሰረታዊ ጉዳይ ነበረ። ሶ የነበረው እይታ ያ ባለበት ሁኔታ ላይ እንግዲህ ምን ያህል ከዜማ ጋር ለመተዋወቅ ከባድ እንደሚሆን መገመት ትችላላችሁ። እናም በጣም ጥሩ ልጅነት ነበር ያሳለፍኩት። ትንሽ ያው እንደነገርኳችሁ እቺ ነገር ነበረች። ብዙም የመሄድ ብዙ ነገር የማየት አልተሰጠኝም እድል። ግን በነበረው ቦታና በነበረኝ ስፔስ በነበረኝ ቦታ ላይ ግን I created my own world። የራሴን ዓለም መፍጠር ነበረብኝ፣ ፈጠርኩኝ። ስለዚህ ኢማጂኔሽን በጣም ነበረኝ። በጣም ብዙ ነገር ኢማጂን አደርግ ነበር፣ እጽፍ ነበር። በጣም የሚገርመው ነገር ልቦለድ እጽፍ ነበር ልጅ ሆኜ። ያ ነገር አለኝ አሁንም፣ ግን ብዙም አላበረታታሁትም። ራሴንም እስል ነበር። በጣም ስለ አድናቂ ነኝ። ሶ ላይክ ኤቭሪቲንግ እንትን ብያለሁ በልጅነቴ። እንዲያውም ከእናቴ ጋር በጣም እና ከአጎቶቼ ከአክስቶቼ ጋር በጣም የምንጣላበት የነበረ ወረት የሚባል ነገር ነበር። ጀስት ወረተኛ ነህ፣ በቃ አሁን ትይዝና አሁን መልስ ትለቃለህ፣ ወረት በጣም አለብህ ባል ነበረ። ግን ላይክ
በልጅነት ልጅ ወረተኛ መባል አይገባውም። ኤቭሪቲንግ በትክክልና በትክክል እየሄደ ነው። ልጆች ብዙ ነገር ኤክስፔሪየንስ የማድረግ ፍላጎት አላቸው። ሶ እናንተ ማድረግ ያለባችሁ እንደ ወላጅም እንደ ቤተሰብም እንደ ጓደኛም እንደ ወንድምም እንደ እህትም የሰፖርት ማድረግ ነው እና የሚሰድበኝ ሰው አልነበረም። እርግጥ ግን ሳነሳ ስጥል የነበረው ነገሮች በጣም ይገርማቸው ነበረ። ብዙ ነገር እጀምራለሁ፣ ብዙ ነገር እላለሁ፣ ብዙ ነገር አስባለሁ፣ ብዙ ነገር እናገራለሁ፣ ብዙ ጽፋለሁ እላለሁ እና እንግዲህ አስተዳደጌ ነው። እናም ሌላው ኮንትሪቢዩት በጣም ያደረገው ደግሞ አባቴ እንግዲህ እንትን ውስጥ ይሰራ ነበረ፣ ፖሊስ ነበረ። በተጨማሪ ግን መካኒክ ነበረ እና ቤታችን ውስጥ በጣም ብዙ ኦፖርቹኒቲዎች ነበሩ፣ ብዙ ነገር የመሞከር ከልጅነት ጀምሮ ኢቭን ዲናሞ ራሱ አገናኝቶ እንትን መፍጠር ላይክ እንዲሽከረከር ማድረግ የሆኑ መካኒካል የሆኑ ነገሮችን መስራት ኢት ዋዝ ሲምፕል ነበረ፣ አክሰሰብል ነበረ። በጣም አባቴ ብዙ እቃዎች ነበሩት። በተጨማሪ ግን አጎቴ ደረጀ ይባላል እና እሱ ከአባቴ ጋር በጣም እንደነበራቸው ትልቅ ፍቅር እንግዲህ ይነግሩኛል አጎቶቼ አክስቶቼ። እና እሱም መካኒክ ነበረ፣ በጣም ብዙ ሙያ ያለው ነው እና ብዙ ኢቭን የትምህርት ቤት ፕሮጀክቶች የራሱ እየሰራው እሱ ነበረ። ማሲንቆ ስንታዘዝ ደረጀ ስራልኝ እለዋለሁ፣ የሆነ ነገር ስታዘዝ የሆነ ነገር ስራ ክራልን ምናምን እና ይበልጥ እያደግኩኝ ስመጣ ደግሞ ብዙ ነገሮችን ይረዳኝ ነበረ። ሶ ግሮዊንግ አፕ እንደ ቤተሰብ የነበሩኝ እነሱ ብቻ ናቸው። ያው የህይወታችን ገጠመኝ በአንድም በሌላ መልኩ አሁን ላለንበት ነገር ሼፕ ያደርገናል። እኔ እንግዲህ እድለኛ አይደለሁኝም፣ እግዚአብሔር አልፈቀደልኝም፣ ለእኔም ለእህቴም አልፈቀደም እግዚአብሔር እና እናቴም አባቴም በልጅነት ነው ያጧቸው እና የኔ አሁን አጎቶቼና አክስቶቼ የምላቸው የእናቴ እህትና ወንድሞች ማለት ነው። በጣም ብዙ ነገር ነው ለኛ ያደረጉልን ለኔና ለእህቴ። ሶ የብዙ ሙያ ባለቤቶች ናቸው። በዛ ላይ ደግሞ they became our parents ለሁለታችንም። so they gave us everything እና ማዘር ታረግ የነበረውን ነገር እጥፍ ነው እነሱ ሲያደርጉልኝ የነበረው እና አሁን ምላችሁ አጎቴ ደረጀ በጣም የህይወቴን ትልቁን ማይልስቶን ያስቀመጠ ሰው ነው። ምክንያቱም ምን መሰላችሁ፣ በመካኒካል ደረጃ መደመሩ፣ መቀነሱ፣ መቁረጥ፣ መፍለጡ I have that experience with him። ግን በተመሳሳይ ደረጃ ደግሞ በአርቱ ጉዳይ ደግሞ በጣም የሙዚቃ አድማጭ ነበር። በጣም የሚገርም የኢንስትሩሜንታል ሙዚቃ በተለይም ጃዝ ቤታችን ውስጥ እንግዲህ አባቴ ስለ አባቴ ሲነግሩኝ ማለት ነው he used to work in Philips እና ፊሊፕስ በሚሰራበት ጊዜ እነዚህ ሪከርደሮች፣ ሪል ማጫወቻዎች፣ የሸክላ ዲስክ ማጫወቻዎች ኢቭን እንትኖችን ራሱ ሳይቀር ማለት ነው ቴፖችን፣ ስፒከሮችን በስራ ይቀይራቸው ነበረ። ላይክ ደሞዝ በሱ ይቀበል ነበረ ነው እንግዲህ ሲነግረኝ የምሰማው እና he used to bring them home እና ከአጎቴ ጋር በጣም ብዙ ነገር ኤክስፐሪመንት ያደርጉ ነበረ፣ ይመለከቱ ነበረ እና just like that እናቴም አባቴም በጣም ሙዚቃ አድማጭ ነበሩ። ያ ኮንትሪቢዩትድ ከአጎቴ ጋር ደግሞ ሞር ሲገናኝ እነዛ ነገሮች አጎቴ በጣም እድለኛ ነበር እና አንዳንድ ሰዎች በስራ ጉዳይ ሲያገኝ he used to በቃ እነዛን የተቀዱ ሪሎችን
ካሴቶችን ያገኝ ነበረ። ሶ አባቴም ኮሌክት ያደረጋቸው ነበሩ ሪሎች እና እነሱ ይከፈቱ ነበር ቤት ውስጥ የቆዩ የነ ሙላቱ አስታጥቄ ጃዝ 1960s 1970s በጣም በጣም እሰማ ነበረ። የሮሃ ባንድ ብዙ ይሄ ክላሲካል በኢንስትሩመንት ብቻ የተቀዱትን እሰማ ነበር። ሶ ኢት ሪሊ ሃድ ኢፌክት ኦን ሚ በልጅነት ነው ይሄ የምላችሁ። ላይክ አይ ዋዝ 7 ዓመት ጀምሮ ቤት ውስጥ እነዚህን ከፈቱ የነበሩት እና as I grew up ደግሞ like in my 15s in my 16s እነዛ ነገሮችን ሳዳምጥ ነው ያደግኩት እና በጣም ለኢንስትሩሜንታል ዜማዎች ቅርበት ነበረኝ። ያው ያ ማይልስቶን ነው ለኔ በህይወቴ ትልቁ። ሌላኛው አጎቴ ኃይሉ ይባላል። አካደሚክ ላይ እና ደግሞ መንፈሳዊው ይዘት ላይ ደግሞ በጣም ጠበቅ ያለ ነገር ነበረው እና በጣም በማንበብ እንዲሁም ደግሞ ላይክ I have to do my part in making my future better የሚለውን ነገር በጣም አጽንኦት ይሰጠኝ ነበር። የነበረኝ ልጅነት ቆይታ ትልቁ ማንነቴን እንዳውቅ ማንነቴን እንድፈልግ ያደረገኝም አንድም ያጎቴ ኃይሉ ምክሮች፣ በተጨማሪም ደግሞ ከፍተኛ የሆኑ እንግዲህ ግፍፊቶች ነበሩ። በጣም ሄዚተንት ነበርኩ ለብዙ ነገር ማለት ቶሎ አልቀበልም ብዙ ነገር ግን ከተቀበልኩ በኋላ ግን አልለቅም እና አካደሚ ላይ አስቸጋሪ ጊዜ ነበረኝ። ምክንያቱም ስቲል ቹዝ አላረኩኝ የምፈልገውን ነገር መማር የሚባለው ነገር ጀስት ለኔ ትምህርት ለቤተሰቦቼ መማር ነበር ይመስለኝ። ለራሴ እንደመማር ለራሴ እንደማረገው አላቅም ነበረ። ኢቭን ሞር ደግሞ አላማውንም ብዙም አልገባኝም ነበር ስለ ትምህርት። ሶ ኤቭሪ ዴይ ኢት ዋዝ አ ሌክቸር ዊዝ ሂም እና በእኔ ላይ ትልቅ ማንነትን ሰርቷል። ሂ ዋዝ ማይ ሰከንድ ፋዘር። እንደነገርኳችሁ አጎቶቼና አክስቶቼ እናትም አባትም ሆነው ነው ያሳደጉኝ። ሶ ኤቭሪዋን ሃዝ ሳምቲንግ ኢን ሚ። የዋህነትን፣ በጣም ገርነትን፣ ቸርነትን ከአክስቴ ሰላም ማራለው። በጣም የሚገራርሙ ደግሞ ላይክ ላይፍ ለሰኖችን ከአክስቴ ትዕግስት ማራለው። እንደነገርኳችሁ ደግሞ ከደረጀና ከኃይሉ ደግሞ በጣም ማንነቴን የቀረስኩባቸውን እነዛን በእኔ ውስጥ የተሰሩትን የዜማንም የደግሞ የማስተዋልንም አይዲዮሎጂዎችም ምን ደግሞ በጣም ውስጥ የተቀርጸዋል ማለት ነው እና እኔም እህቴም በአንድ ላይ ያደግነው እና በአንድ ቤት ስናድግ we have so much difference በአስተሳሰብም በውሳኔም እንዲሁም ደግሞ በመረጥናቸውም ዘርፎች ላይ but ምንድነው everyone supporting ነው። family is that truly family ማለት everyone support አንዱ አንዱን ሲያደርግ ነው። ግል የሚባል ነገር የለም ቤተሰብ ውስጥ። that's what they taught me። ቤተሰብ ውስጥ የተማርኩት እናቴም በህይወት በነበረችበት ጊዜም አያቶቼም በህይወት በነበሩበት ጊዜም it was truly about being one, supporting one another ነው። ፍቅር ይበልጣል የሚለው ነገር ነው። ፋሚሊ ደግሞ without that ጥቅም የለው። if argument አለ፣ ሁሌም መለየት አለ፣ በሐሳብ መከፋፈል አለ፣ አንዳንድ ጊዜ በሐሳብ ግን ተለያይቶ አይኖርም፣ ይመለሳል። that's what really family is። ተጣልተን አንቀርም፣ ተለያይተን አንቀርም፣ ተኮራርፈን አንቀርም። something will bring us ያ ነው ፋሚሊ እና
እግዚአብሔርንም ትልቁ የማመሰግንበትም ነገር ምንድን ነው ካላችሁኝ እንግዲህ ሳይደግስ አይጣላም ነው። ትልቁ የኔ አካል የሚሆኑትን እናትና አባቴን ከኔ ሲወስድ ትልቅ የሰጠኝ ነገር እግዚአብሔር አምላክ እነሱን ነው እና አይም ኦልዌይስ ቴንክፉል ግሬትፉል ብቻ ሳይሆን ኢቭን ሚራክል ነው የሚመስለኝ ለእኔ ቢኮዝ እድለኛ አይደለም ብዙ ጊዜ ሰው ኢቭን አንድ እንኳን ፓረንት ሲያጣ ቤተሰብ ውስጥ ህይወት ውስጥ ሲምፕል አይደለም። ኢቭን ሉዚንግ ቱ ደግሞ ዛስ ቢግ ቲንግ እና የብዙዎች እይታ ይሆናል ሰው ይሆናሉ ብለው አያስቡም ነበር። ግን እግዚአብሔር የጥበብ አምላክ ነው። ሂዝ መርሲፉል ጋድ ነው እና ዛሬ ላለሁበት እነዚህ አጎት ምላቸው አክስት ምላቸው በአንድ መልኩ ምንድነው ሰዎች አጎትና አክስት መልካም ሲሆን አያውቁም። ብዙ ጊዜ አጎትና አክስት በጥሩ መልኩ አይነሱም። ላይክ እንደ እናት እንደ አባት አይደሉም ተብሎ ይታሰባል። አይደሉም አይነት ሜንታሊቲ ያላቸው ሰዎች አሉ። ላይክ የሚገፉ የማይወዱ አይነት ነገር ይመስል ነው። ለእኔ አጎቶቼና አክስቶቼ የምልበት ምክንያት ሰዎች አጎትና አክስት የሚለውን አይዲዮሎጂ እንዲረሱት ስለመፈልግ ነው። if we really have love in our heart, in our family, then it doesn't really matter. አጎተ ሆነ አክስት ሆነ ዘመድ ሆነ ምንም የለም እና ለእኔ አጎቴ አክስቶቼ እናትና አባቶቼ ናቸው። እነሱ እንዲሁም እህትና ወንድምን እንድንል ነው የሚፈልጉት። እኔ ግን አጎቶቼ ማለት ፈልጋለሁ፣ አክስቶቼ ማለት ፈልጋለሁ። ሰዎች ምን እንዲያደርጉ ስለምፈልግ ነው። ምን ያህል ለእኔ የመንፈስም የአእምሮም እረፍት እንደሰጡኝ እንዲያውቁ ነው እና ህይወቴ ላይ ትልቁን ማንነት የጻፉት እነሱ ናቸው። ካሚንግ ባክ ወደ ዜማው ዓለም ስመጣ እንደነገርኳችሁ የነበረው ቤቴ ውስጥ የነበረው ቤታችን ውስጥ የነበረው ኢንቫይሮንመንት ምንም እንኳን ሙዚቀኞች የተወለዱበት ቤት ባይሆንም ስቲል ግን that sense of artisan, that sense of art music ነበር። እናም ይከፈታል ሙዚቃ። አጎቴ ኃይሉ ደግሞ በጣም መንፈሳዊ ነገሮች ላይ ያተኩራል እና I was in between አዳምጣለሁ፣ ዘፈኑን አዳምጠዋለሁ፣ ጃዙን፣ ኢንስትሩሜንታል የሆነው ሙዚቃ እዛ ውስጥ ገባና ከዛ በኋላ ሰወራል። ውስጤ ይረሷል፣ እኔ ረሷዋለሁ። ከዛ ደግሞ በዚህኛው በኩል ደግሞ መንፈሳዊ ዓለም ይነካኛል። ሳነብ አንብብ እያለ ሲሰጠኝ፣ አድምጥ እያለ ሲጋብዘኝ ሰም ፖይንት የሆነ ይማታል። ግን ውስጤ አንድ ያመነው ነገር ምንድን ነው? የማይካድ ነገር ማለት ነው። I was always afraid to lose myself በዛ ውስጥ እና አንደኛ የምፈራበት ምክንያት እዛ ውስጥ እቀራለሁ ወይ ደግሞ ያው የነሱንም ስሜት እንዳልጎዳ የሚለው ነገር ፍራቻው ምኑ ባለበት ሁኔታ ላይ የምመለከታቸው የአርቲስቶች የጥበብ ባለሙያዎች እነዛ ሁሉ ምሁራን ጉዟቸው አንዳንዶቹ ሳይጠናቀቅ ነው ያለቀው። like they started something but they did not finish it። አስበዋል የሆነ ነገር ግን አልደረሱበትም። ግን ወደ ቤተክርስቲያን ሊቃውንቱ አዋቂዎቹ ዘንድ ሲሄድ እንግዲህ ያው ይሰማቸዋል አይደለ? እነቡቺ እንደዚህ ነው እንግዲህ ብዙ ሪከርዲንጎቼ እነቡቺ እና ድመቶች ምናምን አሉ ያው ባክግራውንድ ሆነዋል። እዚህ ውስጥ አለ ያ ሮ የሆነው እኔነቴና እናንተን የምታቁኝ ያ ነገር ላይ አለ። ሶ ጀስት ኢግኖር ኢት። ሶ ራሴን እነሱ ሳይ አጠዋለሁ እና
አጎቴ የሚመክረኝ ትልቁ እይታም መንፈሳዊነት ላይ ማተኮርና የእግዚአብሔር መንገድ መከተል መንፈሳዊ ዓለሙ ላይ ያሉት አባቶች ያላቸው በጣም ከፍተኛ ሴንስ ኦፍ ምን አለ ዳይሬክሽን አላቸው። ወዴት እንደሚሄዱ ያውቁታል፣ ወዴት ደግሞ መሄድ እንዳለባቸውም ያውቃሉ። ግን ወደ መንፈሳዊው ዓለም ላይ ይህን ያህል እንኳን ቢኖርም ጠቢባኑ የሆኑት በሙዚቃው ዓለም፣ በስዕሉ፣ በድርሰቱ፣ በምኑ በቲያትር ምናምን ያሉት ግን ዛ ሴንስ ኦፍ ዳይሬክሽን ኢት ዲፈርስ እንደ አይዲዮሎጂ የሚሆንበት ጊዜ አለ። ላይክ ሰምታይምስ አንተ አይዲዮሎጂ የራስ የግልህ፣ አንቺ አይዲዮሎጂሽ የግልሽ የፈለግሽ የወደድሽውን የማረግ የመሆን ምርጫ ብቻ ያለው ይሆናል። ሶ ዳይሬክሽን ማግኘት በጣም ከባድ ነው እና ራሴን ላለማጣትና እነዛን ሰዎች ላለመሆን በጣም ከአእምሮዬ ጋር ታገል ነበር። ግን ራሴን ማግኘት ሽያለሁ። ከዛ በኋላ እንደነገርኳችሁ በጣም አዳምጥ ነበረ ሙዚቃ፣ በተለይ ኢንስትሩሜንታል። ግን ይሄ ዜማ የሚባለው ነገር በመላ ውስጤ ነበር እና ዜማዎች፣ የቤተክርስቲያን የሰዓታት፣ እነዚህ ደግሞ በ55ቱ ቀን የሚቆመው ድጓው በቃ በጣም ውስጤን ደግሞ ይስቡት ነበረ። ምን እንደሆነ አላውቀው፣ የቱን ማዳመጥ እንደምፈልግ አላውቅም፣ ግን ለይቼ እምወደዋለሁ እና በጣም ደግሞ እየጠለኩኝ ስመጣና ማስተዋል ማሰብ ስጀምር ደግሞ ያ የኢስተርን የሙዚቃ እይታ በጣም ውስጤን እየገዛው መጣ። ያ ምንድን ነው ካላችሁኝ እኔነቴን እያገኘሁበት የመጣሁበት ጊዜ ነው እና የህንድ ሙዚቃዎችን ከልጅነቴ ጀምሮ ስሰማ ነው ያደግኩት። በጣም መወዳቸው ፊልሞች፣ የቦሊውድ ፊልሞች፣ እነዛ ላይክ ልባችንን የሚያንጠለጥሉት ሰስፔንስ የሚያደርጉት እንትኖች ክላሲካል ሙዚቃዎች እዛ ላይ ያሉት የሚሰብሩት ልብን